ሰላም ቤተሰቦች ሰላማችሁ ላይ ያላችሁበት ቦታ በዘት ተረፍረፍ ይበልልኝ። እንዴት አላችሁልኝ? እንዴት ከረማችሁልኝ? ያለሁላችሁ እግዚአብሔር የተመሰገነው ሰላም ነው። እናንተ ላይ ያላችሁበት ቦታ ሰላማችሁ በዘት ተረፍረፍ ይበልልኝ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። ነገር ብዙ ጊዜ አደጋግሜያለሁ። ምናምን ሲደጋገምሽ አትክልት ብርቅሽ ነው እንዴት ዳትሉኝ። በጣም የአረንጓዴ አፍቃሪ ነኝ እና አቮካዶ ያያችሁ በነገራችን ላይ አቮካዶ ነው። ቅድም ብቻ ሲሰሩ ዘጋ ጤና አዳምና እስከ መጥረሻዬ መጥተውታል። ትንሽ ቅር ቢለኝም እንግዲህ ምን ማድረግ ይቻላል። መጀመሪያ አልመጣልኝም ማንሳት ነበረብኝ። ትንሽ ወደ መቀጠስ ሄዷል እና ብቻ እኔ አትክልት በጣም እወዳለሁ እና እንደዚህ ሊገርማችሁ እዚህ ጋር መስኮት መኝታዬ ክፍል መስኮት አለ። መስኮቱ ላይ ስልክ አድርጌ እየቀረጽኩ ነው በረንዳዬ ማለት ነው። እና በረንዳ አጠገብ ነው አትክልቶች ራሱ ያሉት። እነዚህ አትክልት የተከልኳቸው በነገራችን ላይ ሁሌም እንደምላችሁ የአትክልትን ወላጅ አፍቃሪም ስለሆንኩ ማለት ነው። እና የሆነ ነገር ሰርታችሁ ሲበላሽባችሁ አትናደዱም? ጤና አዳሜና እስከ መጥረሻዬ ሳያውቁ ነው የነኩት። እንትን ብሏል ትንሽ እና ተናድጃለሁ። በሱ ተናድጃለሁ። ወይኔ እያልኩኝ ነበር። ሴትዮ የራሱ መታያየች ነበረ አውቀው አይደለም እያለች ነው። እና ማለሽ እንግዲህ የሚደረጋል ስራ ነው። ቅጥት ነው። ወደ መጣሁበት ቪዲዮ እንሄዳለን። ቤተሰብ ተከታተሉ እና ውዶችዬ ወደ ቤት ገብቻለሁኝ ማለት ነው። በእርግጥ ቅድም ቤት ነበርኩኝ። መኝታዬ ክፍል ሆኜ አትክልቶች እያየሁ ነበረ። ከዛ ቀጥታ ወደ እቃ ቤት ምሳ ሰዓት እየደረሰ ስለሆነ ምሳ መስራት ስላለብኝ ወደ እቃ ቤት ተመልሻለሁ። ወደ እቃ ቤት ስመለስ በነገራችን ላይ አንድ እህት አለች ማዳሟ እናትፈልግላት እኔ ጋር ሲሆን ብቻ ነው የምትፈልግላት። በእርግጥ ቤቷም ሰው እንደዚህ ሰው ከመገናኘት ብዙም አትፈልግም። ብዙ ነገሮች አሉት። እሱ ይቀርና እሷ ትመጣለች። የምትመጣውን ሴትዮዋ የሆነ ቦታ ስለምትሄድ እዛ ስለምትቆይ እኔ ጋር ትታት ስለምትሄድ እኔ ደግሞ ህንገናችን ስለሆነ ለዚህ ሰርቻ አልጠበቃትም ያልኩኝ ማለት ነው። እና ልጅቷ ዩቲዩብ ላይ ምናምን መግባት አትፈልግም። ከዚህ በፊት እሷ ጋር ሄጃለሁ። ግን ሰው ወዶ ፈቅዶ ነው እንጂ ወደዚህ ማምጣት የምትችሉት ሳይወድ ሳይፈቅድ ያለ ፈቃዱ መቅረጽ ጥሩ አይደለም። በእርግጥ እንትን አላት ምናምን አላት። ግን ያው ቲክቶክ ላይ ይሄን ያህል ልታይ አትልም። እሺ ብትለኝና በሰራ ብንሰራ ቪዲዮ ደስ ይለኝ ነበር። ግን ማለሽ አንድ ቀን የራሷ ስራቷ ወይም የማስፈልግበት ነገር የተለያየ ለክፍት ሲል አብረን እንመጣለን። እሺ ካለችን የሚመጣን መምጣታችን አይቀርም። በቪዲዮ መምጣታችን አይቀርም ማለት ነው። እና በነገራችን ላይ ሴትዮዋ እኔ በጣም ነው የምትወደኝ። እኔ እንደወደደችኝ መድኃኒዓለም ክርስቶስ ሲገዳት የሰው መውደድ ይስጣችሁ። እሷ ስለምትመጣ እንደዚህ አድርጌ አዘጋጅቼ እጠብቃታለሁ ማለት ነው። በነገራችን ላይ ግማሽ ኪሎ ይመስላችኋል? ግማሽ ኪሎ አይመስልም። እናንተ ኪሎ እየሰረቁ ነው። ናጤት ውስጥ ላይ ያስገቡኝ ነው። ኪሎ እየሰረቁ ነው ወይስ ትክክለኛ ግማሽ ኪሎ ነው? ካመጣሁት በኋላ በጣም አነሰብኝ እና የሆነ ጊዜ ኪሎ ነው ብለውኝ አጋጣሚ የቤት አምጥቼ ማነው ግማሽ ኪሎ ብለውኝ በቤት አምጥቼ ስመዝነው ማለት ነው ስጋ የተወሰነ ይጎድለዋል ማለት ነው። ለግማሽ ኪሎ የተወሰነ ይጎድለዋል። እና አንዳንድ ሰው ግን ፈጣሪውን አይፈራም። በእውነት ነው የምላችሁ። ከዛች የሆነች ሳንቲም መቀነስ ምንም አያደርግላቸውም። እና ለማንኛውም እነሱ ይጨነቁበት። እነሱ ለሰረቁት ያልተጨነቁ እኔ ምን ጨነቀኝ። ብቻ ለሚገዛ ሰው ያስጠላል። እውነቴን ነው የምላችሁ። ቤታችሁ አምጥታችሁ እንደዚህ ሲያስባችሁ ያስጠላል። ለማንኛውም እየሰራሁኝ ያለሁትን ወይም እያዘጋጀሁ ያለሁት የጥብስ መረቅ ነው። እኔ የጥብስ መረቅ በበርግጥ ኢትዮጵያ ሰርቻለሁ። እዛ በርግጥ ሰርቼ አላውቅም። እና ሌላ ነገር አስቤ ነበር ግን ሰዓት አይበቃም ማለት ነው። ለመስራትም አይመችም አጋጣሚ እንጂ ብዙ ጊዜ እንደዚህ አልነበረም። አሰራሽን ሰራጥ ስለሚል አልሄድም ብዙ ጊዜ ከስንት አንዴ ካልሆነ በስተቀር ማለት ነው። እና እንደዚህ የመረቅ ጥብስ እያዘጋጀሁ ነው። ያዘጋጀሁት ግብአቶች ደግሞ ላሳያችሁ። እሺ ከቅመሙ ስጀምር እዚህ ጋር ትንሽ የኛ የሀበሻ በርበሬ አለ። እዚህ ጋር ደግሞ የሳይደርቅ የተሸረከተ የነሱ ቃሪያ አለ የማያቃጥለው። እዚህ ጋር የሆነ ቅመም ፓፕሪካ ነው ምናምን የሚባለው። ሴትዬ ግን በስጋ በዶሮ ምናምን ይደረግ ትላለች። ደስ ይላታል። እኔም ለምጄዋለሁ እያደረኩት ነው ማለት ነው። ለከለሩ ስለሚያሳምረው ብዬ ትንሽ ይወርዳል። እዚህ ጋር ደግሞ የተፈጨ ሽንኩርት አለ። እዚህ ጋር የተፈጨ ስጋ መጥበሻ አለ። እዚህ ጋር እርሴ አለ። እዚህ ጋር ደግሞ ሰባ ባህራት አለ። ይሄኛው ደግሞ ቆይ ምን ነበር ቅመም ስሙ?
እዚህ ጋር አስታውሻለሁ። ፍልፍል አስዋድ ነው ይሄ። ፍልፍል አስዋድ ግን በስመ አብ መንፈስ ቅዱስ ለወጥ፣ ለጥብስ፣ በአጠቃላይ ለሚሰሩ ምግቦች በጣም ነው የሚያጣፍጠው። እዚህ ጋር ስንመጣ ደግሞ ያው የምንጨምርባቸው ግብአቶቹ ቲማቲም በረጃጅሙ ከትፌያለሁ፣ ቃሪያም እንደዛው በረጃጅሙ፣ ሽንኩርት በረጃጅሙ፣ እዚህ ጋር ስጋ መጥበሻ አለኝ፣ እዚህ ጋር ደግሞ ቀይ ሽንኩርት አለኝ። ከበሰለ በኋላ ደግሞ የማስቀምጥበት ጣባ አለኝ ማለት ነው። ጣባው ላይ ትንሽ ዘይት አድርጌያለሁ። እንደዚህ እንደዚህ እናደርጋለን። ጣባችንን ዘይቱ ቀብተን ጨርሰናል። ከዛ ቤተሰብ ያዘጋጀነው ሽንኩርትና ቀይ ሽንኩርት እናደርጋለን ማለት ነው። ትንሽ ላስቀረበት ለቶሎሽ የሚለው ካላ እነዚያ እንበላለን። እዚህ መጠጥና ቆንጆ ካረግና ብስል ይላል። መረቅ ከሆነ የመረቅ ከሆነ ግትር ማለት የለበትም በነገራችን ላይ እና ሽንኩርታችን ትንሽ ስለበሰለ ችግር የለውም። ያዘጋጀነውን እንጨምራለን። ማለትም ደግሞ ትንሽ በሰል ሲስተው እያስወገቅ ማለትም ደግሞ ትንሽ በሰል ሲል ያዘጋጁት እናት ያደርጋሉ። ይሄ የትኛው ተመልከቱ። ቆሌን ገፈፉለት እኮ ስጋውን አያምርም? በጣም የሚያምር ነው። እና ቤተሰብ የመረቅ ጥብሳችን በሚያምር ሁኔታ እየበሰለልን ነው። አጠቃላይ ያዘጋጀው ቅድም ያሳየኋችሁ ግብአቶችን እጨምራለሁ። ግብአቶቻችንን ጨምሮ አጠቃላይ ጨምሮ ማለች ትላላችሁ። በነገራችን ላይ እዚህ ጋር ጣባቱ ይዟል ብዬ ጣባቱ ጠይቄዋለሁኝ። እዚህ ጋር ደግሞ ያዘጋጀነው ወደዛ እናደርገዋለን ማለት ነው። ፋይናሊ እዚህ ጋር ደርሷል ማለት ነው። ቤተሰብ እንግዲህ ይህንን የመሰለ የሸክላ ያልኩኝ የሸክላ እንኳን ሌላ ቀን አሳያችኋለሁኝ። የመረቅ ጥብስ ሰርቻለሁኝ። በነገራችን ላይ በነጩ ብቻ ምንም አይነት የቀይ ነገር አለመጠቀም ትችላላችሁ። እኔ ትንሽ በርበሬ ስላደረኩ ነው። በጣም ያው እኛ በርበሬ ታውቃላችሁ፣ በርበሬ ነክ ነገር ያው ለመስራችን ነው ማለት ነው። እና እንደዚህ አድርጌ በዚህ መልኩ አዘጋጅቼዋለሁ። የኔ ውዶች እንግዲህ የማታገኙ በእውነት አዝናለሁኝ። ይህ ስታዩ ምን ያህል እንደምጓጓቃለሁ፣ ግን እግዚአብሔር ደግሞ እንደዚህ ሰርታችሁ እንድትበሉ ያድርጋችሁ ማለት ነው። ይህን ለመስራት ራሱ ነፃነት ያስፈልጋል። የኔ ወርቆች ቪዲዮዎቹ ከወደዳችሁት ላይክ ኮመንት አድርጉ። ለቤት አዲስ ለሆናችሁ ደግሞ ቤተሰብ በመሆን ተቀላቀሉን፣ አብረን እንደግ እላለሁ። እንግዲህ ጥብሳችን የመረቅ ጥብሳችን ይሄን ይመስላል። የሆነ የበርበሬ ትንሽ ሲኖረው ደስ ስለሚለኝ ነው። አንደኛ በርበሬ ውስጥ የተለያዩ ቅመማ ቅመሞችም ስላሉ ትንሽ ከለርም እንዲሰጠው በጣም እንዲሰጠው ብዬ ነው። ይሄንን ይመስላል እንግዲህ እንደዚህ አዘጋጅቼ ቁጭ አድርጋለሁ። አሁን አይደለም በኋላ ነው ሰው የምትመጣ፣ ግን በኋላ ከመሯሯጥ አሁን እንደዚህ ሰርቼ ላስቀምጠው በሚለው ነው። ያው ጣባ ስለሆነ አይግልም እና ደግሞ በሰኔታ ሸፍነዋለሁ ማለት ነው። እና ቤታችሁ መጥቶ ማያውቅ እንግዳ ሲመጣ ሽሮ ጉድ ማለታችሁ አይቀርም። እና ስለምትከታተሉኝ ስለምታበረታቱኝ ደግሞ ከልብ አመሰግናለሁ። አብሮነታችን ይቀጥላል። እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ